አሰላም አለይኩም እንደምን አላችሁ? ሰላም ናችሁ? እግዚአብሔር ስሙ የተባረከ ይሁን። ብዙ ሰዎች ለምንድን ነው አሰላም አለይኩም ለምን ትላለህ? ይሄ እኮ አሁን ሙስሊሞች የሚጠቀሙበት የሙስሊሞች ቋንቋ ነው እና አሰላም አለይኩም ለእስላም ነው እኛ ልንጠቀምበት አይደለም የሚሉ አሉ። ያልተረዱት ሙሐመድ የሚባል ሳይኖር እስላም የሚባል ሳይመጣ ቁርአን የሚባል ነገር ሳይኖር ክርስቲያኖች የአረብ ክርስቲያኖች በአንደኛው በሁለተኛው በሶስተኛው በአራተኛው በአምስተኛው እና በስድስተኛው መቶ ክፍለ ዘመን ክርስቲያን አረቦች ይጠቀሙበት ነበር። ስለዚህ የሰረቀው ሙሐመድ ነው እና እንደ ድሮ ክርስቲያን ወንድሞችና እህቶቼ እኔም አሰላም አለይኩም ብል የተሰረቀውን ለራሴ እንደገና መውሰድ እንትን ማለት መጠቀም እንጂ ማንንም እንትን ማለት አይደለም። እዚህ ላይ ዋና ነገር አለ። አካል ጉዳተኛ ጣዖት አምላኪ ለማለት ነው። እንኳን አተረፈህ ይላል። አካል ጉዳተኛ ጣዖት አምላኪ ይለናል። አንዱ ሙስሊም ነው እንደዛ የሚለን። ለመሆኑ ጣዖት አምላኪው ማን ነው? ብጥለው ገለበጠኝ ከሆነ ነገሩ በሀገራችን ብጥለው ገለበጠኝ ይላሉ። ለመሆኑ ጣዖት አምላኪው ማን ነው? እና አንዱን ዜማ አሰማችኋለሁ፣ ስሙ። ومناة الثالثة الأخرى اوكي أفرأيتم اللات والعزى ومناة الثالثة أترأيتم على يجموي አልዑዛ አላትና ማናትን አላያችኋትም ወይ? ታላላቆችን እነዚህ ያላ ሴት ልጆች ተብለው የሚጠሩት ሲሉ ነቢዩ ሙሐመድ ይኸውን ያልኩላችሁ ቁርአን 53 ቁጥር 18 እስከ 21 ታገኙታላችሁ። ቁርአን ሱረቱ ናጅም ማለት ነው። አናጅም 53ኛው ቁርአን ማለት ነው። ከቁጥር 18 እስከ 21 ታገኙታላችሁ። ምን ተብሎ ይጠራል? የሰይጣን ጥቅሶች ተብሎ ይጠራሉ። ሳልማን ረሽዲ ይህንን በመጽሐፉ ነው አይደለ የሞት ትእዛዝ የወጣበት። ለምንድን ይሄን ነብዩ የሰገደው አልዑዛ አላትና ማናት ተብለው የሚጠሩ የአላህ ልጆች ተብለው አረቦች የሚሰግዱላቸው የነበረውን በመሐመድ ዘመን እቀላቀለና ትልቁ ነቢይ ሰገደ። ከዛ ምን አለ? ጅብሪል መጣና አረ ይህን አላልኩህም አለው እና ምን አሉ? ሸይጣን አፉ ላይ አስገባበት። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአፉ ላይ ምን አስገባበት? ሸይጣን አስገባበት ብለው ጥቅሶቹ አሉ። አሁን አታራአይቱ አላያችኋቸውም ወይ? ጋራኒክ ኡላ ተብለው የሚጠሩ ትልቅ ክብርና ትልቅ ሞገስ የሚገባቸው የአላህ ልጆች ስግደት ይገባቸዋል ያለው ነቢዩ ሙሐመድ ነው። እኔ እንደዛ አላልኩም አልልም። እኔ ለሰማይ አምላክ ለእግዚአብሔር ለአምላኬ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ የምሰግድ ነኝ። አንድ አምላክ እንጂ ለማንም ጣዖታት እመንበረከክ አይደለሁም። ለመሆኑ አረ ጣዖት አምላኪው ማን ነው? አረ ማን ነው? አረ ባካችሁ ወገኖች ሙስሊሞች፣ እሺ ላሳያችሁ።
መቼም ገብቷችኋል ብዬ ይሄ ነው ጥቁር ድንጋይ ካባን ይዞሩና ጥቁር ድንጋይን ሄደው ይሳለማሉ። ያለውን ሽጦ ተበድሮ ባንክ ቤት ተበድሮ እዳ ገብቶ አገር አቋርጦ በአመት ሀጅ ብሎ ምን ሊያደርግ ነው የሚሄደው? ጥቁር ድንጋዩን ሄዶ ሊያለቅስለት ያአላህ 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 በመጨረሻዋ ቀን አንተ ጥቁር ድንጋይ ተነስተህ እንድትመሰክርልኝ በአላህ ፊት በአላህ ፊት እንድትመሰክርልኝ እንድትመሰክርልኝ በአላህ ፊት። ምክንያቱም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? በመጨረሻው ቀን ድንጋይ ይሰጠዋል። ጥቁሩ ድንጋይ አይኖች ይሰጡታል፣ አፍ ይሰጠዋል። ተነስቶ ከሌ መጦ ስሞኛል፣ ከሌ መጦ ዳስሶኛል፣ ከሌ መጦ ነክቶኛል ብሎ ይናገራል። ያም ደግሞ በአላህ ዘንድ ጽድቅ ይሆንለታል ተብሎ ጥቁር ድንጋይ እንደዚህ ራቁታቸውን ሆነው ይሰግዱለታል። ይሄ እስላም ነው። እንዲያውም ዑመር ምን አለ ለነብዩ መሐመድ? ይሄንን ጣዖት ነብያችን ባይነካው ኑሮ ባይዳስሰው እኔ አልነካውም ነበር። ግን ነብዩ ነው። ጣዖት ምን ማለት ነው? ዑመር ምን ማለት ነው? ወደ ጣዖት የላከን ወደ አባቶቻችን ጣዖት የመለሰን ማን ነው? ነብዩ መሐመድ ነው። ነብዩ መሐመድ ሐሰተኛው ነብይ እሱ ነው። እና እኛ ጣዖትን አናመልክም። አካል ጉዳተኛ ደግሞ ካልክ ላሳይ። ማን ነው አካል ጉዳተኛ? አካል ጉዳተኛ ማን ነው? ሱሪያዊው ሼህ አህመድ አሁን ክርስቲያን የሆነው ሼህ አህመድ ስለ አላህ አካለ ስንኩልነት ያሳዩናል። ከራሱ ሙስሊም ከነበረው ሼህ ከነበረው እንስማ። እዚህ ላይ የምናየው አላህ ነው። ሁለት የቀኝ እጆች አሉት፣ አንድ እግር አለው። ይሄ አላህ ነው። እንስማ። ሙስሊም ከነበርክ ሼህ ከነበርክ ፋቲሃን በልልኝ ነው የሚለው። ጸልይ እንትን በል። ሱረቱ አናስ አንተ እንትን ታደርጋለህ፣ እኔ ደግሞ ፋቲሃን እልልሃለሁ አለው። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أي حبيبي እንግዲህ በዚህ ቪዲዮ ላይ ለማሳየት የገባ እንትን ያልኩት ገብቷችኋል ማለት ነው፣ ተረድታችኋል። ስለዚህ ሁለት የቀኝ እጅ አለው አላህ፣ አንድ እግር አለው አላህ። እንዴት ነው እኔ አካለ ስንኩል ከሆንኩኝ ሁለት እጆች አሉኝ፣ እግር አለኝ፣ ሁሉ አለኝ፣ እግዚአብሔር ይመስገን። እኔ አካለ ስንኩል ከሆንኩ አላህ ምን ይባላል? አላህ ምን ሊባል ነው? መልስ ለሀቢቢ ለወንድሜ። እኔ አካለ ስንኩል ከሆንኩ አላህ ምን ሊባል ነው? እንዲያውም እኮ ብዙዎቻችሁ አይታወቅም ነው። እግር አለው አይታወቅም፣ አይን አለው አይታወቅም፣ አይታወቅም ነው። እና ስለዚህ ይሄን እስልምና ትተህ ህይወት፣ መንገድ፣ እውነት ወደ ሆነው ወደ ኢየሱስ እንድትመጡ ለሙስሊሙ ሁሉ አደራ በሰማይ አደራ በምድር እላለሁ። ለሙስሊሙ ወገኖች በሙሉ የህይወት የሚሰጥ የሚያድን የሚጠግን ለዘላለም ሕያው የሚያደርግ ሕያው የሆነ የሰላም አምላክ ኢየሱስ ክርስቶስ እጁን ዘርግቶ ኑ ወደ እኔ ይላችኋል። ይሄ ነው የዛሬ መልእክቴ። ማሰላማ፣ ደህና ሁኑልኝ።